ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ መጋቢት 23 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በቅርቡ በጫካ የሚገኙ ታጣቂዎች መካከል ወደ ሰላም የሚገቡ አሉ በስልክ ተወያይተናል ሲሉ ሜጀር ጀነራል ተስፋዬ አያሌው ተናገሩ። የ13ኛ እዝ አዛዥ ሜጀር ጀነራል ተስፋዬ አያሌው በጫካ የሚገኙ ታጣቂዎች በሰላም እንዲገቡ ተደጋጋሚ የሰላም ጥሪ ሲቀርብ መቆየቱን ተናግረው በቅርቡ የሚገቡ አሉ በስልክ ተወያይተናል ብለዋል። በተደረገው የሰላም ጥሪ ፍቅሩ ሙልዬና ጓደኞቹ የሰላም ጥሪውን መቀበላቸውን ገልጸው የፍቅሩ ተከታዮችም እንደሚመጡ ይጠበቃል ነው ያሉት። ፍቅሩና ጓደኞቹ እንኳን በደህና መጣችሁ በማለት ፍቅሩ በሀገር መከላከያ ውስጥ እንደነበረም አስታውሰዋል። የአማራ ሕዝብ ከዚህ በኋላ የጦርነት ቀጠና መሆን ያለበትም ያሉት አዛዡ ሰላምን እንፍጠር በሚሉ ምክክሮች ተስማምቶ ሰላምን ፈልጎ በመምጣቱ እንኳን ደህና መጣህ ማለት ያስፈልጋልም ብለዋል። የኢትዮጵያ ብሔራዊ ጥቅምና የቀጠናውን ሰላም የሚያስጠብቅ አስተማማኝ ሰራዊት ተገንብቷል ሲሉ ኢንጂነር አይሻ አህመድ ተናገሩ። በሀገራዊ ለውጡ የኢትዮጵያን ክብር፣ ብሔራዊ ሰላምና የቀጠናውን ሰላም የሚያስጠብቅ አስተማማኝ ሰራዊት ተገንብቷል ሲሉ የመከላከያ ሚኒስተር ኢንጂነር አይሻ መሐመድ ተናገሩ። ጠንካራና አስተማማኝ የጸጥታና ደህንነት ተቋማትን መገንባት ከሀገራዊ የሪፎርም አምዶች መካከል አንዱ መሆኑን ገልጸው ባለፉት የለውጥ ዓመታት የኢትዮጵያ መከላከያ ሰራዊት በሁሉም ተቋሚ አውዶች ሰፊ ሪፎርም አድርጓል ነው ያሉት። ከየትኛውም አቅጣጫ የሚቃጣ ጥቃትን የሚመክት ብቁ የምድር ኃይል፣ አየር ኃይል፣ የሜካናይዝድ የባህር ኃይል፣ የልዩ ዘመቻና የሳይበር ኃይል መገንባቱን አስረድተዋል። በሰው ኃይል ባደረጃጀትና በውጊያ ቴክኖሎጂ ጠንካራ ተቋሚ ቁመና መፈጠሩን ያነሱት ሚኒስትሯ ግዳጁን በላቀ ብቃት የሚወጣና ጦርነትን በብቁ የሚቀለብስ አስተማማኝ ሰራዊት መገንባት ተችሏል ብለዋል። ዓለም የደረሰበትን ዘመናዊ የውጊያ ቴክኖሎጂ የሚጠቀምና በአግባቡ የሚመራ ብቁ የሰው ኃይልን የማብቃት ስራዎች ቀጣይነት ባለው መልኩ እየተከናወኑ እንደሚገኙ ተናግረዋል። በወታደራዊ መሳሪያዎች ራስን ለመቻል የተያዘውን ሀገራዊ ግብ በማሳካት ረገድ የመከላከያ ኢንዱስትሪ ተቋማት ከፍተኛ ሚና እየተጫወቱ ይገኛሉ ብለዋል። በተሰማራበት ቦታ ሁሉ የሰላም ማስከበር ግዳጆችን በብቃት በመወጣት ለቀጠናው ሰላምና መረጋጋት ተፈላጊ ሰራዊት መሆኑን በተግባር አስመስክሯል ማለታቸውን ኢዜአ ዘግቧል። በለውጡ ዓመታት በአቅም ግንባታ፣ በዲሲፕሊን፣ በስነ ልቦናና ከየትኛውም ወገንተኝነት ነፃ ሆኖ ለህገ መንግስቱና ለሀገር ሉዓላዊነት ብቻ የሚቆም ኢትዮጵያዊ ሰራዊት መገንባቱን ሚኒስትሯ ገልጸዋል። ሻቢያ በግዳጅ ያሰለጠናቸውን ወታደሮች አስመረቀ። ዜጎቹን ብሔራዊ አገልግሎት በሚል የዳቦ ስም የግዳጅ ወታደራዊ ስልጠና የሚሰጠው ሻቢያ በዚሁ ግዳጅ ያሰለፋቸውን ተማሪዎች አስመርቋል። የኢሳያስ አፈወርቂ አገዛዝ ባለፈው ዓመት ከኮሌጅ የተመረቁ ተማሪዎችን ለ6 ወራት የግዳጅ ወታደራዊ ስልጠና ሰጥቶ ከሰሞኑ ማስመረቁን የሻቢያ ልሳን ሀዳስ ጋዜጣ ዘግቧል። የተማሪዎቹ የግዳጅ ወታደራዊ ምርቃት ሄደው የባህራችንን ባለቤት እኛ ራሳችንን በሚል መፈክር ታጅቦ ነው ተብሏል። ሻቢያ ተማሪዎቹን ባስመረቀበት መድረክ ስለ ባህር ባለቤትነት በማሰማት ኢትዮጵያ ያነሳችውን አሰብን የማስመለስ ጥያቄ የፈጠረበትን ፍርሃት በአደባባይ ላይ ገልጾታል። የግብጽ ጦር መከበቡ ተገለጸ። ታላቁ የህዳሴ ግድብ አቅራቢያ የሚገኝ የግብጽ ጦር በሱዳን ታጣቂዎች ተከበበ። አንድ አማራጭ ብቻም ቀርቦላታል ተብሏል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሌ በተባለ አካባቢ የሰፈረ አንድ የግብጽ ጦር ሻለቃ በታጣቂዎች ከበባ እንደተደረገበት ተገለጸ። ከበባው የተደረገው ታሴስ ወይም የሱዳን መስራች ጥምረት የተባለ አዲስ የታጣቂዎች ስብስብ መሆኑም ተገልጿል። ይህ የታጣቂዎች ስብስብ በጀነራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን የምዕራብና የደቡብ ሱዳን የጎሳ ሚኒሻዎችን በአባልነት የያዘ ነው። ቡድኑ በሳሌ አካባቢ የሰፈረውን 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ ካስገባን በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግቧል። እንደ ዘገባው ከሆነ የግብጽ ሻለቃው አካባቢውን ለቆ ለመውጣት መንገድ እንዲከፈትለት የጠየቀ ቢሆን
ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱም አዘዋል። ቀደም ሲል የጀነራል አልቡርሃን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይኸው የግብጽ ጦር በቆይታው እንቅስቃሴውን በህዳሴ ግድቡ አቅራቢያና በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉ ክትትል ሲደረግበት መቆየቱ ተመላክቷል። ታሴስ የተሰኘው የስብስብ ከፈጣን ደጋፊ ኃይሎች ጋር በቅርበት እንደሚሰራ የሚነገርላት ሲሆን በሱዳን የውስጥ ጉዳይ የግብጽን ጣልቃ ገብነት አጥብቆ እንደሚቃወምም ይታወቃል። ግብጽ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጀነራል አልቡርሃን ጦርን ስትደግፍ መቆየቷም ይታወሳል። ያለደረሰኝ ሽያጭ የሚፈጽሙ የግብር ከፋዮች በእስራት በገንዘብ ተቀጡ። ያለደረሰኝ ሽያጭ የፈጸሙ 55 ግብር ከፋዮች ከ1 ዓመት እስከ 2 ዓመት ከ6 ወራት የሚደርስ እስራትና የገንዘብ ቅጣት እንዲቀጡ ተወስኗል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ፍትሐዊ የግብር አሰባሰብ ስርዓትን በማስፈን ለከተማዋ ልማት የሚውል ገቢ በብቃት ለመሰብሰብ ያለደረሰኝ ሽያጭ በሚያከናውኑ ነጋዴዎች ላይ ተከታታይ የኦፕሬሽን ተግባራት ሲያከናውን ቆይቷል። ባለፉት 8 ወራት በተለያዩ የስራ ዘርፎች በተካሄዱ ኦፕሬሽኖች በልዩ ልዩ የንግድ ዘርፎች ተሰማርተው ያለደረሰኝ ሽያጭ ሲፈጽሙ የተገኙ 294 ተጠርጣሪዎች እጅ ከፍንጅ መያዛቸው ተገልጿል። በጎማና በመኪና መለዋጫ፣ በኤሌክትሮኒክስ እቃዎች፣ በግንባታ ግብአቶች፣ በስጋ ቤቶች፣ በአልባሳት እንዲሁም በወለል ምንጣፍ ንግድ ላይ በተሰማሩ ነጋዴዎች ላይ ኦፕሬሽኖቹ የተካሄዱ መሆናቸው ተጠቁሟል። በዚህም ከተጠርጣሪዎቹ መካከል 55ቱ ጉዳያቸው ለፍርድ ቤት ቀርቦ ውሳኔ የተሰጠባቸው ሲሆን ከ1 ዓመት እስከ 2 ዓመት ከ6 ወራት በሚደርስ እስራት እንዲቀጡ ውሳኔ ተላልፎባቸዋል። ግለሰቦቹ የመንግስትን ጥቅም ለማሳጣት ከታክስ አስተዳደር አዋጅ በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም የወንጀል ድርጊት መፈጸማቸው ተገልጿል። አዲስ አበባ አህጉራዊ የሪል ስቴት ጉባኤና ኤክስፖ ልታደርግ መሆኑ ተገለጸ። የኢትዮጵያ የሪል ስቴት አልሚዎች ማህበር አዲስ አፍሪካ ሪል ስቴት ኤክስፖ 2026 የተሰኘውን የመጀመሪያውን አህጉራዊ የኤግዚቢሽን መድረክ በመጪው ሚያዝያ ወር በአዲስ አበባ እንደሚያካሂድ አሳውቋል። ማህበሩ ከዶክሳ ኢቨንትስ ጋር በመተባበር ከሚያዝያ 15 እስከ 18 2018 ዓ.ም በሳይንስና ቴክኖሎጂ ሙዚየም ለ4 ተከታታይ ቀናት የሚካሄደው የታላቁ ሁነት የኤክስፖን ያህል ትልቅ አህጉራዊ ፋይዳ ያላቸው መርሃ ግብሮችን የያዘ መሆኑም ተገልጿል። በዕለቱ ከሚከናወኑ መርሃ ግብሮች መካከል የማህበሩ ዓመታዊ ጠቅላላ ጉባኤ፣ የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አልሚዎች ያላቸውን ግብአቶችና ፕሮጀክታቸውን ለህዝብና ለተሳታፊዎቹ የሚያሳዩባቸው መድረኮች መሆናቸውም ተገልጿል። የማህበሩ ፕሬዝዳንት አቶ አለማየሁ ከተማ እንደገለጹት ከኢትዮጵያ ሪል ስቴት ማህበር የአባላቱን መብት ከማስጠበቅ ባለፈ ደንበኞች ጥራት ያለውንና በውል በተገነባ ጊዜ የሚረከቡትን ቤት እንዲያገኙ የሚያስችል የክትትልና የሙያ ስነ ምግባር ደንብ ተግባራዊ እያደረገ መሆኑን ገልጿል። በኤግዚቢሽኑ ላይ የሚሳተፉ የማህበሩ አባል የሆኑ ህጋዊና እውቅና ያላቸው አልሚዎች ብቻ በመሆናቸው ቤት ፈላጊ ማህበረሰብ ካልተገባ እንግልት እንዲጠበቅ እንደሚያደርገውም ተመላክቷል። ይህ መድረክ በተለይ የማህበሩ አባላት የሆኑ አልሚዎች የተለያዩ የቤትና የህንጻ ፕሮጀክታቸውን ይዘው የሚቀርቡበት በመሆኑ ቤትና የንግድ ቦታ ፈላጊ ማህበረሰብ አማራጮችን በአንድ ቦታ እንዲያገኝ ሰፊ እድል እንደሚፈጥርም ተገልጿል። ከሪል ስቴት አልሚዎች በተጨማሪም የፋይናንስ ተቋማት፣ የኮንስትራክሽን ድርጅቶችና ከዘርፉ ጋር ግንኙነት ያላቸው አካላት በዝግጅቱ ላይ የሚሳተፉ በመሆኑ ለዘርፉ እድገት ትልቅ አቅም ይፈጥራል ተብሎ እንደሚጠበቅ ነው የተገለጸው። በኤክስፖ ላይ የሚሳተፉ የውጭ ሀገር እንግዶችና ባለሀብቶች አዲስ አበባ በቅርቡ ያስገነባቻቸውን አዳዲስ የቱሪስት መስህቦችንና የኮሪደር ልማቶችን እንዲጎበኙ ፕሮግራም መያዙም ተያይዞ ተገልጿል። ይህም ሀገሪቱ ከኮንፈረንስ ቱሪዝም የምታገኘውን ተጠቃሚነት ለማሳደግና የአዲስ አበባን የዲፕሎማሲ ማዕከልነት ዳግም ለማረጋገጥ ያለመ መሆኑ ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።